ሁላችንም እንቆምና ከኤፌሶን ምዕራፍ 2 ከቁጥር 12 ጀምሮ እስከ 19 ያለውን አውጥተን እናነባዋለን። ኤፌሶን ምዕራፍ 2 ከቁጥር 12 ጀምሮ እስከ 19። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙት በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጽሐፍ በተለይ እንግዲህ ሙሉ መጽሐፉን ስላልሆነ እኔ ዋና ምዕራፍ 2 ከቁጥር 12 ጀምሮ ነው ማተኩረው። 2 ሳምንት ስለሆነ ግማሹን ሐሳብ ዛሬ ነግራቸዋለሁ። ሐዋርያው ጳውሎስ የኤፌሶንን መጽሐፍ በተለየ መልክ ለማዘጋጀት በተለየ መልክ የነሱን ለመገሰጽም ለማስተካከልም ኢንስትራክሽን ለመስጠት ብቻ ሳይሆን በተለይ ደግሞ እነሱን ለማዘጋጀት እነሱን ለማስታጠቅ የነበራቸውን መንፈሳዊ ፖዚሽን ለማሳየት እንደገና አሁን ደግሞ ምን እንደሚጠበቅባቸው ለማመልከት የተጻፈ መጽሐፍ እንደሆነ ታውቃላችሁ። በተለይ ቁጥር 1 ጀምሮ ምዕራፍ 2 ካያችሁት ከ1 ጀምሮ ምዕራፍ 2 ሚነግራቸው በኃጢአታቸው በበደላቸው ምን እንደሆኑ ሲነግር ነው የምታዩት። ምዕራፍ 1 በረከታቸው ነው ያወራው ታውቃላችሁ። ኤፌሶን በጣም ክሊር ነው ለኛ። ምዕራፍ 2 ግን ማን ነበራችሁ ሚለውን ነው ከ1 ጀምሮ እስከ 11 እስከ ሚነግራቸው። እኔ ግን እስከ 11 ያለውን ሳይሆን 12 ጀምሮ ያለውን አሳያቸዋለሁ። ርዕስ መያዝ ለምትፈልጉ ሰዎች ይህንን አስቡ የሚል ነው። ይህንን አስቡ። እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። ከዛ ነው የተነሳው ተርሱን የወሰድኩት። ሐዋርያው ጳውሎስ የኤፌሶን ሰዎች እንዲያስቡት የፈለገው ነገር አለ። እንዲረዱት የፈለገው ነገር አለ። አሁን ያሉበትን መንፈሳዊ ብቃታቸውን ያውቃል። ምዕራፍ 1 እንደውም ሊመኩ በምን እንደሚገባቸው ነው። ይሄ ልክ በሉን በምንድነው የምትሉት ጋዝ ተሞልቶ ከፍ እንደሚል እንደዛ ነው። መጀመሪያ ጥቅ ብለው ነበር ምዕራፍ 1 ላይ ያደረገላቸውን የእግዚአብሔርን ቸርነት ጥቅ አረጋቸው። ያልሆነላችሁ ምን አለ? በሰማያዊ ስፍራ በመንፈሳዊ በረከት ባረካችሁ፣ ርስቱን አወረሳችሁ፣ ይሄን ሰጣችሁ ያለ በቃ አንድ ሰው እንዴት ነው ያለውን ነገር ነግራችሁት አንተ ማለት እያላችሁ እንደው ምን ያ አንድ ወዳጃችን አለ አንድ ጊዜ ቤታችን መጥቶ እናወራለን ማለት ነው። እና ከዛ ኢትዮጵያ ደግሞ ትንሽ አሞጋገሰችኝ። ጥሩ ነው እህቶች ወንድሞችን አሞጋግሱኛ እንወዳለን ባይዘው በጣም ዝም ብላችሁ አንዳንዴ ዝም ብላችሁም ቢሆን አሞጋግሱ።
ሚስጥሩን ልንገራችሁ እና በቃ እዛ ቁጭ ብሏል እሱ እና በቃ ኤሉ ማለት ያስጥን ጨመርመር አረጋችልኝ ብቻ ያው መቼ ፍቅር በደልና አይቆጥርም ነው ይለው ታውቃላችሁ ከዛ ልክ እንደጨረሰች እሱ ያየኛል ማለት ነው ልጁ ብሎ ያየናል እሷን ሰማል እኔንም ያያል እኔ ዝም ቁጭ ብያለሁ ኧረ ተው ምንም አልልም መጨረሻ ላይ ጨረሰ ምን ይላል ብዬ ማስበው ነው እንዴ ኤሉ ምናምን ብሎ የሆነ ነገር ይለኛል ብዬ ሳስብ ወይ አለ ወደኔ ያየና አንተ ግን በቃ ዝም ብለህ ግሎሪ ተጠጣለህ እንደው ዝም ብለህ እንኳን አታስገባም ማለት እንደው ዝም ብሎ አይ በቃ ላይ አይገባም ይያልክ እንኳን አታስገባ ይሄን ግሎሪ ብቻ ተጠጣለህ ግሎሪ አጠጣቸው በቃ ከገባን ማለት ነው ምዕራፍ 1 ሲያሲሰጣችሁ ያጠጣችሁ እናንተ የሆናችሁት ነገር ላሳያችሁ እንጂ የሚል ነገር ከነገራቸው በኋላ ከቁጥር 12 ጀምሮ ደግሞ መልሶ ማርሽ ነው ሲቀይር የምታዩት ሁለት ከፍሎ ነው የሚነግራቸው እናንተ እኮ ያልነበራችሁትን ነገር ላሳያችሁ ይላችኋል ያልነበራችሁትን ነገር ላሳያችሁ ቁጥር 19 ላይ እናንተ ለምሳሌ አስቀድሞ በስጋ አህዛብ ነው ነበራችሁ አህዛብ በስጋ ያለበት ምክንያት አለው አህዛብ ነበራችሁ እሱ ብቻ ሳይሆን ተገርዘናል ደግሞ የሚሉት ተገርዘናል ያው ብዙ እዛ ውስጥ አልገባም ድነናል ኪዳን አለን በቀተናል እግዚአብሔር ተቀብሎናል በሚሉት ደግሞ ኪዳን የሌላቸው ያልተገረዙ ተብሎ በእነሱ ዘንድ ምትታዩበት የሆነ እይታ ነበራችሁ አይሁድ እንኳን ተውት እግዚአብሔር ትልቁ አይሁድ እንኳን ስለናንተ ሲያስቡ የሚያስቡት ነገር ነበራቸው እናንተን ሲያስቡ የሚሰማቸው ስሜት ነበረ ላሳያችሁ ማን እንደምትባሉ ታውቃላችሁ እያለ ሲያስረዳቸው ታያላችሁ እግዚአብሔር ታውቃላችሁ አይሁድና አህዛብ የሚባለው ኮንሰፕት የተጀመረው አብርሃም ከመጣ በኋላ ነው አይሁድ የሚባል ወይ አህዛብ የሚባል ነገር የለም ዓለም ሁሉ አህዛብ ነው ምዕራፍ 12 ዘፍጥረት ላይ ነው አይደል እግዚአብሔር አብርሃምን ጠራው በሱ ዘር ምክንያት ነው ሌላ አይሁድ የሚባል የተፈጠረው ስለዚህ ዓለም ግን እግዚአብሔር በተለይ ለእስራኤላውያን ህጉን ከሰጣቸው በኋላ ዓለም ለሁለት ተከፈለ አይሁድ አህዛብ ተብሎ ማለት ነው ስለዚህ አይሁዶችን እግዚአብሔር ሲጠራቸው ለአንድ ዓላማ ነበር የጠራቸው የመጀመሪያ የጠራቸው እነሱን ራሱን አስተዋውቋቸው ብዙ የእግዚአብሔርን ኃይል የእግዚአብሔርን መንፈስ ከሞላቸው በኋላ ለአህዛብ በረከት ሊያረጋቸው ነበር ለምሳሌ አብርሃም ሲጠራው ምን አለው ባንተ የምድር አህዛብ ሁሉ ይባረካሉ ስለዚህ እግዚአብሔር አብርሃም ሲጠራው ጥሪው የሆነ እግዚአብሔር የሆነ ፌቨሬት ህዝብ እንዲኖረው ሳይሆን በእነሱ በኩል አህዛብን ለመድረስ ነበር እነሱ ግን ይሄንን አልተጠቀሙበትም እነሱ ምን አይነት ሰዎች ሆኑ መሰላችሁ ኖርማል ይሄ ሪሊጂየስ ሃይማኖተኛ ስርዓት ፈጻሚ ከመሆኑ ውጪ በህይወታቸው ግን ለአህዛቦች ብርሃን አልነበሩ ይሄንንም ለማመልከት ነቢያቶቻቸው ሲናገሩ ነው ያለ ለምሳሌ ሮሜ ላይ የኢሳይያስን መጽሐፍ ጠቅሶ ሮሜ ምዕራፍ 2 ቁጥር 21 ላይ እንደዚህ ይላል ጳውሎስ ስለነኛ አይሁዶች ሲናገር አንተ ይላቸዋል አይሁዶችን ሌላውን የምታስተምር ራስን አታስተምረው አትስረቅ ምትል ትሰርቃለህ አታመንዝር ምትል ታመነዝራለህ ጣዖትን የምትጸየፍ ቤተ መቅደስ ትዘርፋለህ በህግ የምትመካ ህግን በመተላለፍ እግዚአብሔርን ታሳፍላለህ ካላባለ በጣም ያሳዝነኝ ቃል በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ይላል ጭራሽ ለክብሩ የተጠሩ ሰዎች ለስሙ መሰደቢያ ምክንያት ሆኑ ማለት ነው እግዚአብሔርን አሰደቡ እና እግዚአብሔር እነኚህ አሕዛቦች አይሁዶችን ተዋቸው አንልም በማከል ሱ በጣም ብዙ ጥልቅ ነገር ስለሆነ አልገባም ግን አሁን ግን አሕዛቦቹን እግዚአብሔር ፖስ አረጋና ወደ ማን ጋር መጣ ወደ አይሁድ ሲመጣ ታያላችሁ እንደ አሕዛብኛ እድል አልነበረንም ለዚህ ነው እናንተ አስቀድሞ በስጋ ምን ይሆናችሁ አሕዛብ ይሆናችሁ ይህንን ምን በሉ ይላል እስቲ ቺላስ ብላችሁ ጥሩ ስለሆነ ነቃ ያረጋል ይህንን አስቡ በሉ እስቲ ይህንን አስቡ ይላቸዋል ጳውሎስ የኤፌሶን ሰዎች እንዲያስቡት የፈለገው ነገር አለ በእርግጥ እውነተኛው ቃሉ ይህንን አስቡ ማለት በአማርኛ አሁን አስቡ በኋላ መርሳትም ነው አይደል ይህንን አስቡ ማለት ይህንን አስብ ካልኩኝ አንድ ጊዜ ማሰብ ከዛ መተው ነው በዚህ ኮንቴክስት ካያችሁት ግን ይህንን አስቡ የሚለው በእንግሊዘኛው keep on remembering በየሰዓቱ አስቡ እንደ ላይፍ ስታይል ሁሌ የምታስቡት ሳትረሱ የምታስቡት በቋሚነት እያሰባችሁ እንድትኖሩ የምፈልገው ነገር ይህ ነው የሚል ስለዚህ ይሄንን እያሰባችሁ ነው ሁሉ ጊዜ አትርሱት ስራ ላይ ሆናችሁ አትርሱ ቤተሰቡ መካከል ሆናችሁ አትርሱ አገር ስትቀይሩ አትርሱ በስራችሁ ፕሮሞት ስትደረጉ አትርሱ ከፍም ዝቅም ሲል ላይፍ እቺን ነገር እንዳትረሷት የሚል ነው ስለዚህ ጳውሎስ እንድናሰላሰው በተለይ እናንተ አሕዛብ ይሆናችሁ የሚለው ኤፌሶን ሰዎች በቀጥታኛን ይመለከታል ለምን እኛ በስጋ አሕዛብ ስለሆነን ማለት ነው ስለዚህ በቀጥታ ኤፌሶን ሰዎች እኛን ይወክሉናል ስለዚህ ይሄንን
አስቡ ብሎ ይነግራቸዋል። ምንድነው እንዲያስቡ? የፈለገው ነገር ነው። እሱን ነው ማሳያችሁ ዛሬ። ጳውሎስ አሕዛብ እንዲያስቡ፣ አዲስ ልደት እንድታስብ፣ ቨርጂኒያ አጥቢያ እንድታስብ፣ አንቺና እኔ እንድናስብ የፈለገው ነገር ምንድነው የሚለውን ነገር ነው በጥቂቱ ማሳያችሁ። ጳውሎስ ሁለት ሐሳቦችን እዚህ ጋር ያነሳል። በእርግጥ ሁለት ሐሳብ ሳይሆን ሁለት ሲዝኖችን ሲያነሳ ታያላችሁ። የመጀመሪያው ያ ዘመን የሚል ሐሳብ ታያላችሁ። ቀጥሎ ደግሞ አሁን ግን የሚል ሐሳብ ትመለከታላችሁ። በዚያን ዘመን ወይ ያ ዘመን እና አሁን ግን የቱ ነው ያ ዘመን ያለው ጳውሎስ? አሁን ግን ያለው ምንድነው? አያችሁ እንድናስብ የፈለገው በሁለቱ ዘመናት መካከል የተደረገ አንድ ነገር አለ። እሱ ነው ማሳያችሁ። ያ ዘመን ያለው ምን አይነት ዘመን ነው ጳውሎስ? በዚያን ዘመን ይልና ከዛስ አሁን ግን እያለ ነው የሚነግረን። ሐዋርያው ጳውሎስ ያ ዘመን ማለቱ ወይ የሚለው የትኛው ዘመን ነው? ባጭር ቃል ያ ዘመን ያለ ሚል ስም ሰጥቻለሁ እኔ። ያለ ማለት without ምን ነው በእንግሊዘኛ ማለት ነው ሚል ስም ሰጥቻለሁ እኔ። ያለ without የሆነ ዘመን ነው የሚባለው። የመጀመሪያው ዘመን አንዱ ዘመን ቀድሞ የነበራችሁበትን ሁኔታ ላሳያችሁ። እናንተ ድሮ without ነበራችሁ፣ ባጭሩ ያለ ነበራችሁ። ያለ ምን? መጨረሻ ላይ ስናየው እነኚህ ሰዎች በቃ ባዷቸውን የቀሩ ምን አይነት ሰዎች እንደሆኑ ተመልከቱ። በዚህ ጋር የሚያነሳላቸው ቁጥር 12 ላይ በዚያ ዘመን አይደል ያልኳችሁ? በዚያ ዘመን ያለ ነበራችሁ። እስቲ ቆይ ያለ ምን? ለምሳሌ አንደኛ ያለ እስራኤል መንግስት ነበራችሁ፣ ከእስራኤል መንግስት ርቃችሁ። ያለ ሲቲዝንሺፕ ነው የሚለው። የእስራኤል ሲቲዝንሺፕ ይሄ ኖርማል ሲቲዝንሺፕ ቢሆንም በዛ ዘመን ግን ፕሪቪሌጅ ስለነበረች ቀጥ ያሳያችኋል። ሁለተኛ ያለ ተስፋ ቃል ነበራችሁ፣ ዊዛውት ኮቨነንት ነበራችሁ። ያለ ተስፋ ነበራችሁ፣ ዊዛውት ሆፕ ነበራችሁ። ያለ እግዚአብሔር ነበራችሁ። ቀጥታ ሊተራል ትርጉም ዊዛውት ጋድ ዘ ፋዘር፣ ያለ እግዚአብሔር አብ ነበራችሁ የሚል ትርጉም አለው። ቀጥሎ ደግሞ ያለ ክርስቶስ ነበራችሁ፣ ዊዛውት ክራይስት ወይ ደግሞ ዊዛውት አ ሴቪየር ነበራችሁ ብሎ ይነግራችኋል። ወይ ያለ ምን? ያለ እነኚህ ነገሮች ሁሉ ያለ ሲቲዝንሺፕ፣ ያለ ኪዳን፣ ያለ ተስፋ፣ ያለ እግዚአብሔር፣ ያለ ኢየሱስ። ታዲያ እነኚህ ምን ቀራቸው? ምንድነው ያላችሁ? ይሄ ሁሉ ከሌለው ምንድነው ያላችሁ እነኚህ ሰዎች? እናንተ በስጋ አሕዛብ የሆናችሁ የኤፌሶን ሰዎች ብቻ አይደለም የሚያነሳው፣ ሁላችንም ነው የሚያነሳው። አሕዛብ የሆነ ሁሉ እንዲያስብ የፈለገው ነው ጳውሎስ። አሕዛብ የሆነ ሁሉ ሁሉ ጊዜ ያለ ምን እንደነበር ቀድሞ እንዲያስብ ፈልጓል። ምን ነበርኩኝ እኔ ብሎ ሲያስብ አጨብጭቦ ባዶን የቀረሰው ታውቃላችሁ? ያለ ምንም የቀረሰው ታውቃላችሁ? ምሳሌ ልንገራችሁ። ዊዛውት መሆን እኮ ደስ የሚል ነገር አይደለም። ያለ መሆን እኮ ደስ የሚል ነገር አይደለም። ለምሳሌ እስቲ አሁን ከዚህ መካከል አሁን አንድ ጸሎት ባረግና በቃ እንደው እስቲ ያለ ገንዘብ መሆን የምትፈልጉ እስቲ እጃችሁን አሳዩን ብል አለ እንዴ? እሱ ይፈልጋል በቤተ ክርስቲያን ላይ ዘው እንደዚህ ያለ ሰው እስቲ ምንም በቃ እኔ ምንም ያለ ሰው መሆን ይፈልግ ይባላል። እስቲ ያለ ጓደኛ፣ እስቲ ያለ ዘመድ፣ እስቲ ያለ አገር ምናምን ያለ ብዙ ነገር ጥቀሱ ብላችሁ ሁሉንም ነገር አንፈልግ ባራበቅልኝ እንደው ማናኖቻችሁ የኔ ወግታችሁታል። አየር ላይ ቆላውት ነው ይባላል። ታውቃለህ ወርዶ ሳይበቅል መጣችሁ የኔ አየር ላይ ወላራክፋችሁታል። ገና ስናገር ያለ አይወድም ሰው፣ ያለን አይወድም፣ ዊዛውት መሆን አይወድም። አያችሁ ቃሏ በጣም ከባድ ቃል ነች ውስጧ የያዘችው። ጳውሎስ ደግሞ እንዲያቆ የፈለገው ነገር ቀድሞ እኮ እናንተ ያለ እነኚህ ነገሮች ነበራችሁ ይላችኋል። ምን ማለቱ ነው? ላሳያችሁ ባጭሩ። የመጀመሪያ ከእስራኤል መንግስት ምን ብላችሁ ነበር ይላል? ርቃችሁና ዊዛውት ሲቲዝንሺፕ ነበራችሁ ይላል። ሲቲዝንሺፕን ካነሳን ይሄ ጊዜ ጥሩ ጊዜ ይመስለኛል ለማውራት አይደል ወዳጆቼ? ጥሩ ጊዜ ይመስለኛል ለማውራት። ያለ ሲቲዝንሺፕ ሆን ጥሩ ነገር አይደለም፣ ጥሩ ነገር ነው። በተለይ ደግሞ በሮማውያን ዘመን በግሪክ በነበሩበት ዘመን በዛ በፈርስት ሴንቸሪ ደግሞ አሁን ዳውንም እንኳን እንዳይመስላችሁ አንድ የሮማን ሲቲዝን እንኳን ሲምፕሊ ብታነሱት እንኳን ሮማ በምትገዛበት ዘመን አንድ የሮማን ሲቲዝንሺፕ አንድ እንትን ነበረ፣ ህግ ነበረ ሮማ ውስጥ። ፓስካ ሮማና ይባላል። ምን ማለት ነው? እኔ የሮማን ሲቲዝን የሆነ ሰው ሰላም ነው የሚኖረው። ይሄን አሜሪካም ጋራንቲ አታረግም። ምክንያቱም ምንም አይታወቅም ማን ምን ይዞ እንደሚገባ። ለዚህ ነው ሁሉ ነገር ጌቶቹ የሚዘጋጉት፣ ብዙ ነገር ሰው የሚፈተሸው። ሮም ግን እኔ ምን አረጋለሁ? ጋራንቲ ያረጋለሁ። ማንም ሰው ሮማዊ ከሆነ በኋላ ሰላሙ ከታች ከላይ ተጠበቀ ነው ብላትል ነበር። ምርግጥ እውነተኛ ሰላም ባይሆን እንኳን ማለት ነው እንደዛ ታትል ነበር። ሮማዊ መሆን እነ ጳውሎስ ራሱ በጊዜው ጥራ ካላችሁ መጥራ ከፈለጋላችሁ ጥራ ካላችሁ እኔም እኮ ሮማዊ ሲቲዝን ነኝ እሺ ያለበት ጉዳይ ነው።
በዛ ዘመን ላይ ሲቲዝን መሆን ዝም ብሎ እንዳይመስላችሁ ቢበዛ ሀገር ይገባሉ ምን ነው ጉዳይ አይደለም በዛን ጊዜ የመኖርና ያለመኖር ጉዳይ ነው የህሉና በሮማ ግዛት ውስጥ ሲቲዝን ያልሆነ ሰው ሁሉ እንደ ባሪያ ይቆጠር የነበረበት ሲቲዝን ሊተራሊ ባሪያ ሲቲዝን የሆነና ያልሆነ ሳይሆን ሲቲዝን ሆነ ወይ ባሪያ ተደርጎ ይቆጠር የነበረበት ካልቸር ውስጥ ነበረ በዚህ ዘመን ውስጥ የነበሩት ማለት ስለዚህ እነኚህ ሰዎች ኤፌሶን ሰዎች በዚህ በትንሹ ኤዚያ አካባቢ ቢሆንም ያቆታል ሲቲዝንሺፕ ጉዳይ ምን እንደሆነ አሁን ግን እሱ ሲቲዝንሺፕ ሚለውን ከነኚህ ከሮማውያን ጋር አይደለም ያገናኘላቸው ከእስራኤል ጋር መጣና ያገናኘላቸው ከእስራኤል መንግስት ርቃችሁ ነበረ ብሎ ሲነግራቸው እንመለከታለን እግዚአብሔር ለእስራኤላዊ ለመሆን በሰዓቱ በዛ ዘመን ላይ የሰጠው ፕሪቪሌጆች ነበሩ በጣም ብዙ ፕሪቪሌጅ ነበራቸው እናንተ ብዙ እየተማሩ ስለሆነ ታውቁታላችሁ እግዚአብሔር እስራኤላዊ መሆን በጊዜው ብዙ ለምሳሌ ሐዋርያት ሮሜ ምዕራፍ 9 ቁጥር 4 ላይ እነርሱ አለ ጳውሎስ እስራኤል ምናምን ተለካብዳላችሁ ምናምን እንዳይሉ ነው እንዴ አለና እነሱ እኮ አለ እስራኤላዊ ናቸው ነው ተርሙ ዝም ብሎ የእስራኤላዊ ናቸው ምናምን የሚል አይደለም ናቸው እኮ አለና ልጅነት እኮ የነሱ ነው ክብር እኮ የነሱ ነው ኪዳን እኮ የነሱ ነው የመቅደስ ሥርዓት እኮ የነሱ ነው አባቶች እኮ የነሱ ናቸው አለ ማለት እኛ አብርሃም አባታችን ምትሉት እናንተ ነው እንዴ ማለት በስጋ ነው እንዴ አይደለም እኮ በመንፈስ ቢሆንም እነኚህን ሁሉ ፕሪቪሌጅ ከመሆን አንፃር ካያችሁት እግዚአብሔር ኪዳኑን ፍለፊት አነጋግሮ ይሰጣዋል እንዴ በ10ቱ ትእዛዛት ብላ አሁን ዓለም ለምትጠብቀውን ትእዛዝ እኮ በቀጥታ የተቀበለ ምድር እኮ ነው የተቀበለች እኮ አገር ነች ስለዚህ አታቃሉት እስራኤላዊ መሆን እናንተ ግን ከዚህ ፕሪቪሌጅ ምን ብላችሁ ነበር ይላል ጎድላችሁ ነበር ይላል እናንተ በጣም በእስራኤል ሲቲዝንሺፕ እንኳን ሌቭል የምትበቁ ሰዎች አልነበራችሁም ይላል እኔ እንደውም የሚገርማችሁ ከኤፌሶን ሰዎች ከሲቲዝንሺፕ አንፃር ሳስብ ያ ትዝ የሚለኝ በሐዋርያ ሥራ ምዕራፍ 21 ላይ ጥሮፊሞስ የሚባለው ሰው ታስታውሳላችሁ ሐዋርያው ጳውሎስ አንድ ጊዜ ከአንዱ ሚሽን ጉዞ ምናልባት ሁለተኛ ሚሽን ጉዞ እንደሆነ ይመስለኛል ሲመለስ ወደ መቅደስ መሄድ ፈለገ ማለት ነው ሲፈልግ ከተማ ውስጥ መጣ ጳውሎስ እንግዲህ ኢየሩሳሌም መጣ ከተማ ውስጥ ተመላለሰና ኦኬ መቅደስ ትሄዳላችኋል ሞክራብ መቅደስ ይኬዳል በዛን ጊዜ ሊሄድ ሲል ቀኑን ላይ ጥሮፊሞስ ከሚባል ኤፌሶናዊ ዛሬ የምናጠናው ኤፌሶን መልእክት አይደለ ኤፌሶናዊ ሰውዬ ጋር ቀን ታይቷል ማለት ነው አብሮ ሻይ ሲጠጣ ምናምን ከተማ ውስጥ ከዛ በኋላ ማታ ላይ ግን መቅደስ ገባ ጳውሎስ ሲገባ መቅደስ ውስጥ ነውጥ ተነሳ ሐዋርያ ሥራ ምዕራፍ 21 አንብቡት ትልቅ ነውጥ ሆነ ወታደር ሁሉ መጣ እዛ ቦታ ላይ የሚገርማችሁ የሮም ወታደሮች ሁሉ ተሰበሰቡ ነውጡን ለማብረድ ምንድነው ተብሎ ሲባል አንድ የኤፌሶን ሰው መቅደስ ገባ ተብሎ ማለት ነው በርግጥ እነሱ ያላሰቡት ነገር ምንድነው ቀን ላይ አብሮት የነበረው ሰው ጋር አይደለም አሁን የገባው ከሌላ አይሁድ ጋር ነው የገባው እነሱ መስሏቸው እንደዚህ ሆናችሁ ታውቃላችሁ በህይወታችሁ እኔ እንደዛው ያውቃል ቀን ላይ ከሆነ ሰው ጋር ታሳልፉና ማታ ላይ ጃኬት ለምሳሌ ቢጫ ጃኬት ከለበሰ ሰው ጋር ቀን ዋሉ እስቲ የሆነ ሰው ያያችኋል ለምሳሌ እዚህ አካባቢ ማታ ላይ ከሆነ ወይ ቢጫ ጃኬት ከለበሰ ሰው ጋር ካያችሁ ወይ ነጭ ጃኬት ከለበሰ የቀኑ ሰውዬ ነው የሚመስላችሁ ወይ ጃኬት ቀይረው አብረው ቤት አሳልፈው ወጡ እንዴ ነው የምትሉት ይሄ ኮመን ነው ሰው እንደዚህ ነው የሚያስበው ሰው እኮ ሙሉ ኢሜጅ አይወስድም አንድ ነገር ሲፈርድ እኮ ሙሉ ሐሳብ ወስዶ አይደለም በባህሪው ስለዚህ እነሱ ምንድነው የተሸወዱት ቀን ላይ የነበረው ጥሮፊሞስ ጋር ነበር ማታም ይዞት ገብቷል ብለው መቅደሱ ተናወጠ ለምን አንድ አህዛብ መቅደስ ገባ ብለው ማለት ለምን ሲቲዝን አይደለም የእስራኤል ሲቲዝንሺፕ ሳይኖር ምን ሊያደርግ ነው መቅደስ የገባው ተብሎ አሁን አያችሁ ይሄ ጥሮፊሞስ እኮ እንደማሳያ ነው እናንተ ኤፌሶን ሰዎች ይሄንን አስቡ እናንተ እኮ በእስራኤል መንግስት ውስጥ ምን አይነት ሰዎች መሰላችሁ እናንተ ያለ ሲቲዝንሺፕ ነበራችሁ ይላል እሱ ብቻ ሳይሆን ያለ ተስፋ ቃሎች ለተስፋው ቃል ምን እንግዶች ነበራችሁ without covenant ነበራችሁ ይላችኋል ያለ ተስፋው ኪዳን እግዚአብሔር እንደምታውቁት በብሉይ ኪዳን ላይ ኪዳን የሚባለው ነገር አጠቃላይ እስራኤልን ያማከለ ነው ኪዳን የሚባለው ነገር እግዚአብሔር ባይዘው በቀጥታ ከሄዳችሁ ከአህዛብ ጋር የገባው ኪዳን የለም በቀጥታ ማለት ነው በሙሉ የገባው ኪዳን through እስራኤል በሙሉ ይው በብሉይ ኪዳን እኮ ተቀብለን ሆነኛ ማለት እግዚአብሔር አህዛብን ሊባርክ ቢፈልግም በቀጥታ ግን ኪዳኑን ያረጋው ግን ምንም ታውቁት እኮ ነው እኔ አንዳንድ አስተምሮች አሉ በእኛ ሀገር ኢትዮጵያዊ ነው አዳም ምንለው ግን አይደለም ቢሆን ጥሩ ነበር እና አይደለም በቀጥታ ያደረገው ያን እንደሆነ እንመለከታለን ማለት ነው እግዚአብሔር ባንተ በኩል አህዛብ ይባረካሉ የሚለውን ኪዳን ይስጠው እንጂ በቀጥታ ግን ብለሲንጉ ግን እነሱ ጋር እስራኤሎች ጋር እንዳይሆነ እንመለከት ስለዚህ እናንተ without ያ ኪዳን አያጠቃልላችሁም ነበር ያለ ኪዳን ያለ ሲቲዝንሺፕ የቀራችሁ ሰዎች ነበራችሁ እሱ ብቻ አይደለም ሶስተኛ ደግሞ without hope ያለ ተስፋ ዋው ወገኖቼ እንዴት ከባድ ነገር ነው እኔ እንግዲህ ሲሉ የሰማሁት ነው እኔ አላቅም ግን ሰው
ያለ እንጀራ ምናምን ቀናት 40 50 ቀን ሊቆይ ይችላል ያለ ውሃ ምናምን 10 ምናምን ቀን 20 ቀን ሊቆይ ይችላል ሜቢ ያለ ተስፋ ግን አይቆይም ይባላል ይሄ በጣም ምንም ተስፋ በጣም ወሳኝ ነው ሰው ለመቀጠሉ ለመኖሩ እነኚህ ሰዎች ግን ይላቸዋል ያለ ተስፋ ነበራችሁ ተስፋን አጣችሁ ነበር ይላል ተስፋን ማጣቱ አሁን አንዳንዴ በሆነ ነገር ተስፋ ምን ቆርጠውን አይደለም ይያላል ምንም ነገር ተስፋ ሲያስቆርጠን እኮ ተስፋ ማጣት ነው ጳውሎስ ግን ስፒሪቹዋል ሚኒንግ አለው ተስፋን አጣችሁ የሚለው በተለይ ይሄን ቀጥተኛ ቃል የተጠቀመው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ነው ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ አለ ስለዚህ ተስፋን ጳውሎስ ያገናኘው ከኢተርኒቲ ጋር ነው ይሄ በመድር ላይ የሆነ ነገር ሰናጣ ተስፋ መቁረጥ ሳይሆን ከኢተርኒቲ ቋሚ የሆነ ዘላለማዊ ተስፋን ማግኘት ጋር የተገናኘ ነበር ስለዚህ ለዚህ ነው በዚህም ክፍል ላይ ተስፋን አጣችሁ ማለት ሰው የሚኖርለትን ዓላማ ከጃችሁ ወድቆባችሁ የምትሄዱበትን ማታቆ ሆናችሁ ዘላለምን እንደምትወርሱና እንደማትወርሱ እንኳን በማታቁበት ስቴት ውስጥ ነበራችሁ without hope ነበራችሁ አራተኛ ያለ እግዚአብሔር ነበራችሁ ይላል ወዳጆቼ እንግዲህ ቅድም ነግሬያችኋለሁ ሰው ያለ ዘመድ ያለ ገንዘብ ያለ ጓደኛ ያለ ምናምን መቅረት እንኳን ራሱን የቻለ እንላለን ለሰው ወገኖቼ ይሄ ግን ከባድ ነገር ነው ያለ እግዚአብሔር ነበራችሁ ይላል በግሪኩ ይሄን ቃል ቀጥታ አቶይ ሚል ሲሆን spiritually orphaned ነበራችሁ spiritual orphanage ምንድነው እናትም አባትም ዘመድም የሌለው መንገድ ላይ የተጣለ ሰው ታውቃላችሁ ልክ እንደዛ ነበራችሁ እግዚአብሔር የሌለው መንገድ ላይ የተጣለ አምላክ የሌለው ተራ ሰዎች ነበራችሁ ብሎ ይነግራቸዋል ታዲያ ምንድነው እንዲያውቁ የፈለገው ያለ እግዚአብሔር ያለ ተስፋ ያለ ኪዳን ምንድነው ታዲያ ኤፌሶን ሰዎች የነበራቸው ሞቃችሁ አላችሁ አይደል ምንድነው ታዲያ የነበራቸው እስቲ ኤፌሶን ሰዎች ከዛ ፊት ምንድነው ነበሩ እነሱ ራሳቸው ትንሽ ላሳያችሁ ሰዓት ይልጠቀም 3 ደቂቃ የመጀመሪያ እነኚህ ሰዎች የሆነት ያለ እግዚአብሔር ነበሩ አይደሉም ዝም ብለው እሱ ነበራችሁ ስላለ ሳይሆን እሱ ናቸው አይደሉም ራሳቸውን ላሳያችሁ መጀመሪያ አንደኛ የኤፌሶን ሰዎች ቀድሞ በማስመካ ነገር ይመኩ የነበሩ ሰዎች እንደሆኑ መጽሐፍ ቅዱስ ይነግረናል ማስመካ ነገር ያስመካቸው የነበሩ ኤፌሶን የወደብ ከተማ ነች በጣም ጥሩ ማርኬት ይደረግባት የነበረች አብዛኛዎቹ የኤፌሶን ሰዎች የገቢ በዚህ አገር ካያችሁት ከእንትኖች በላይ የሚባል ገደብ ላይ የነበሩ ናቸው ሀብታሞች ናቸው ሁሉ አላቸው ስለዚህ የሚያስቡት ኤፌሶናውያን ትምክህት አላቸው ውስጣቸው የንግድ ከተማ የተጧጣፈበት ምድር ላይ የሚኖር ሰው የከተሜ ልጅ አምጡት በቃ ዝም ብሎ የዘመኑን ትምክህት አጉል ትምክህት ውስጣቸው የነበራቸው ሰዎች እንደሆኑ ታሪክ ይነግረናል እሱ ብቻ ሳይሆን የኤፌሶን ሰዎች መተተኛም ሰዎች ነበሩ አሁን ያለ እግዚአብሔር መሆን ዝም ብሎ አንዳንድ ያለ እግዚአብሔር ጨዋ ብቻ አልነበሩም እነዚህ ሰዎች መተተኛ ሰዎች እንደነበሩ ይነግረናል ለምሳሌ ምዕራፍ 19 ላይ ሐዋርያ ሥራ ምዕራፍ 19 ቁጥር 19 ከአስማተኞቹም ብዙዎቹ መጻፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት ዋጋው ሲታሰብ 50,000 ብር ሆነ ይላል ባጭሩ ማአት ዋጋ ሊያወጣ የሚችል መጻፍ አቃጥለው ነው ወደ ጌታ የመጡት የኤፌሶን ሰዎች የምን መጻፍ ይለናል የአስማት መጻፍ የመተት መጻፍ ዝም ብሎ የሆኑ ሰዎች አይደሉም እኮ እኛ ዝም ብለን አይደለም እኮ ወደ ጌታ የመጣ ነው አይደል እንዴ እኔ አንድ እህትን አገልግይ ካሁን በፊት እንደዛ አልኳት አገልግሎት ያው መማር አለባችሁ አይደል አገልግሎት መቼስ ዝም ብሎ ዘሎ ስለማይገባ አገልግሎትን ምናምን አለችኝ በፊት ነው እዛ ስፕሪንግ ስትለኝ አይ በቃ አገልግሎት ትምህርት ከሆነ በቃ አንዳንድ ትምህርቶችን ተመለሽቱ እሱን ቆይና ህዝቡንም ከዛ ወደ አገልግሎት ትገባ ነው ምናምን አለች ግራ ገባኝ ማለት ነው ምን ነው ለምንድን ነው እንደዚህ በጣም ቸኮልሽ አልኳት አይ ኖ እኔ ለመሰላለች እኔ በፊት ጠንቋይ ቤት ስጋ ቡና ሳፈላ ነው ዘመኔን የጨረስኩት ስለዚህ እዛ ዘመኔ ስላለቃውን ባለችኝ እድሜ እዚህ ማፍላት ፈልጋለሁ ገባሽ በቃ ይሻላል ከዛ በዘመኔን የፈጀብኝ ነገር ስለሆነ አይደል እንዴ ብዙዎቻችን እንደዛ እኮ ነው የመጣነው አይደል ከመዋርት ቤት ከመተት ቤት ምናምን የመጣነው እኮ እኛውን አንዳንድ ነገር ስለማይገባን ነው እንጂ እኮ እልም ካለ ዓለማዊነት እኮ ነው የመጣነው እልም ካለ ጥፋት መካከል ነው እግዚአብሔር የታደገን እኮ እልም ካለ ሞት መካከል ነው የታደገን ወዳጆች አንድ ወዳጅ ሲነገር እንደዚህ አለ አንድ ጊዜ አንድ ቦታ ላይ ሆኜ በቃ ፈሪያ እግዚአብሔር በቃ የሆነ ሰዓት ጠፋብኝ ጌታን ለትንሽ ተቀበልኩኝ ጌታን አገኘው ከዛ በኋላ ደግሞ ትንሽ ጊዜ ላይ ታቆት የለ የሆነ መዝናናት በቃ አማረኝ ደግሞ ሉጣና እስቲ ምናምን ብዬ በቃ ፈለኩኛል ከዛ በኋላ የሆነ ቦታ ገባዋል የሆነ ቦታ ላይ የሆነ ሰው ጋር ገባዋል እንደገባው ሳላቀው ከዛ በፊት የሚያቀኝ አንድ ፓስተር ድንገት አለ በመስኮቱ ጋር እልፍ አላል እኔ ያለውበት ቦታ ጋር እኔ ዛ ቦታ ላይ የተገኘው ለጥሩ ሪዝን አይደለም ማለት
የነበርኩበት ቤት እስቲ ያስበው እናንተ ዝብላችሁ የሆነ ቦታ ሄዳችሁ በቃ ጌታን ትታችሁ እንበል የሆነ ቦታ ላይ ሄዳችሁ የሆነ ሰው ቤዝመንት ጋር በመስኮት አጭር መስኮት አለች አይደል ቤዝመንት እሷ ጋር ቁጭ ብላችሁ እኔ ባልፍ በመስኮቱ የሆነ ሰው ቤት እንደዛ ይሆን ነው አለፈ አለ ፓስተር ሲያልፍ ወዲያውኑ ቤት ውስጥ ላለው ሰው በሉ ልቀቁኝ ሊድ አልኳለ በቃኝ ልቀቁኝ አልኳለ ለምን ምንድነው የሆንከው ምንም አይተውም ልቀቁኝ በቃ እግዚአብሔር ታወቀኛል እዚህ ጋር የሆነ ሰው እየቆመ ከኋላ ወይ አለቀል ወይ ግባ ወይ ውጣ ሚል በቃ ሊገልጸው ማችል ሄቪነስ አጠገቤ ተሰማኛል እግዚአብሔር ከዛ በኋላ ነው ወስኜ ጌታን ተቀብዬ እንድኖር ያደርገኛል ጌታ የተመሰገነ ብዙዎቻችን ከዛ ነው ወጣን በመስኮት የሆነ ሰው አልፎብን ምናምን ማለት አይ በቃ ልታዘስን የሆነ ነገር ያመጣበት እግዚአብሔር እንደዛ ነበር እጅ ለእጅ አትያያዙ ሲባል ተደብቀን እየተያዘን እኛ ድሮ እንደዛ ነበር የቤተ ክርስቲያን መሪዎች ጋር ስንደባበቅ ነው ዘመናችን የጨረሰው ያ ይሆናል አይሆንም እየተባለ ምን አለ አንድ ጊዜ እንደውም አንድ የቤተ ክርስቲያን መሪ አብሮን ያገለግል የነበረ የቤተ ክርስቲያን መሪ ዲቪ ደርሶት ሄደ ተባለ ማለት ነው ተሰብስበን እኛ ሴሌብሬት አደረግን ሄደ ተብሎ ከኢትዮጵያ ወደ አሜሪካ መጥቶ እኛ ኢትዮጵያውን እንደዚህ እኮ ነው እኛ እኮ ኢቭን ከዳን በኋላ እንኳን እኮ በብዙ ትግል ነው ዘመናችን የጨረስነው እኮ አይደል የኤፌሶን ሰዎች እንደዚህ ብሎ አዝማቴን ደና ሰው እንዳልመስላችሁ ወገኖቼ ጆን ፓይፐር ሲናገሩ ወገኖቼ ኃጢአት is not a fault አይደለም ሚስቴክ አይደለም deliberate የሆነ መፈንቅለ እግዚአብሔር ነው ኃጢአተኞች ነበራችሁ እናንተ ዝም ብሎ ሚሻሻል አይነት ባህሪ ሚሻሻል አይነት ፐርሰናሊቲ ያላችሁ ሰዎች አልነበራችሁ እንደዛ ራሳችሁን አድርጋችሁ አታስቡ በለመደብኝ ነው ክርስቲያን የሆንኩት አይባልም ድሮንም ጌታና አትዲስልሽ ይገባኝ ነበር ከቄሱ ወደ ፓስተሩ አይባል ከኢማሙ ወደ ፓስተሩ አይባል ክርስትና እሱ አይደለም የቦታ ለውጥ አይደለም ለምዶብን አይደለም ድንገት ድሮንም እንደምናቀው እጥፍ ብለን የገባንበት አይደለም የሞትና የህይወት የጨለማና የብርሃን ለውጥ ነው ክርስትና አሜን ወገኖቼ እንደዛ ነበራችሁ ማወቅ አለበት ሰው ወገኖቼ ሲገባው ነው ውለታው መሆን የሚችለው አረኩልህ ከሚል ህይወት ወተን ለተደረገልን ነገር ሟች የሚያረገን ሲገባን ነው ማን እንደነበር ሲገባን ያለዛ ግን ሁሉ ጊዜ ፎር ግራንትድ እየተወሰደ ነው ክርስትና የሚኖር ጣዖት አምላኪዎች ነበራችሁ ይላቸዋል ምዕራፍ 19 ቁጥር 20 በዚህ ጊዜ ይላል እንደውም ለኤፌሶን ሰዎች ሐዋርያ ሥራ ላይ ስለ ኤፌሶን ትንሽ ልንገራችሁ ይሄን ሁከት ሆነ ከዛስ ብር ሰሪ ሆነ ዲሜጥሮስ የሚሉት አንድ ሰው የአርጤምስን ቤተ መቅደስ ምስሎች የብር እየሰራ ለአንጥረኞች ትርፍ ያስገኝ ነበር ምን ማለት ነው አርጤምስ የምትባል ዳያና የምትባል በግሪኩ እንደዚህ አይነት እንትን መቅደስ ነበር ጣዖታት የነበሩበት ሴቶች ሊትራሊ ዝሙት ጣዖት ቤት ውስጥ የሚደረግበት ነበር ኤፌሶን ውስጥ እንደዚህ አይነት ከተማ ነበር ኤፌሶን የመዳራክ ከተማ የዝሙት ከተማ የኃጢአት ከተማ ነበር ከሱም በላይ ደግሞ ምን አይነት አምሮ የሌላቸው መሆናቸው መጣው የአርጤምስ ነው የዳያና የምትሏት መቅደስ ውስጥ አንዱ ሰውዬ ዘው የሚችለው ሰውዬ የቀረጸ እሷን ምስል በየቤቱ የሷን ምስል ይዘው የሚሰግዱ የነበሩ ሰዎች ናቸው ትንሽ ሰው አምሮ እንኳን ካለው እኮ ማወቅ ይችላል የሆነ ሴትዮ አስቀምጦ ሰው እንዴት ይሰግዳል የሆነት እኮ ነው አንዳንድ ጊዜ እኮ እንዴት ነው ከሰው የሚወሰደው ትላችሁ ሰማይ ምድርን የሰራ እግዚአብሔር ይያለ የሆነ ቅርጽ ሰርታችሁ እዚህ ጋር አስቀምጣችሁ እንዴት ትሰግዳላችሁ ሪሊ ካልተወሰደብን አምሯችሁ እንደዚህ ነበራችሁ አምሯችሁ የተወሰደባችሁ ሰዎች ነበር ጣዖት አምላኪዎች ነበራችሁ ከዛም በላይ ደግሞ ሪዝነብል ተቃዋሚ ግትር ተቃዋሚ ታውቃላችሁ ምንም የማይገባው ተቃዋሚ እንደዛ ነበራችሁ ምንም እንደው አንዳንድ ጊዜ ምክንያተኞች አልነበራችሁ ለምሳሌ የምትመለከቱት በሐዋርያ ሥራ ላይ በተለይ በኤፌሶን በተነሳ በግርግር መካከል ታስታውሳላችሁ ምንድነው ባጭሩ የሆነ በዛ ታሪክ ውስጥ አንዱ ተነሳና መቅደሴ ተነካ ምንድነው ምሸጣው ጣዖት ተነካብኝ ትርፌ ተነካ ብሎ አሰበና አመጽ አስነሳ አንድ ሰውዬ ነው ያስነሳው እንደውም እነኚህ ሰዎች ኢትዮጵያዊ ነገር አለባቸው አልኩኝ ኢንሳን አንድ ሰውዬ ነው ማለት የሆነ ሰው አናን ካለ ብሎ መጮህ አይነት ነገር ነው እና ጮኸ ምንድነው ያለው በቃ እነኚህ ሰዎች ይጥፉ ክርስቲያኖች ይጥፉና ጳውሎስ መቅደሳችን አረከሱ ምንሸጠውን ነገር ዋጋ እንዳይኖረው አረጉ ከዛ በኋላ ሰው ሁሉ ግርግር ፈጠረ ማለት ነው ሊትራሊ በትንሽ በአንድ ሰውዬ የተጀመረ ጩኸት ከተማውን ሞላው ምንድነው የሚሉት የኤፌሶን አርጤምስ ታላቅ ናት ነው ጩኸቱ የነበረው ከዛ በኋላ ግራ ገባቸው ማለት ነው ምን ይላል መጽሐፉ ላይ ሲናገር ጩኸቱ በጣም በረታ የኤፌሶን አርጤምስ ታላቅ ናት ይላል ታላቅ ናት በረታና መጨረሻ ላይ ለምን እንደሚጮህ የሚያቀውና ማያቀው ሰው ተደበላልቆ ነበር አለ ሉቃስ ይነግራል ከዛ በኋላ ባጭሩ ምንድነው አንዱን ጠጋ ብላችሁ ምንድነው የኤፌሶን አርጤምስ ታላቅ ምንድነው ጩኸቱ ብትሉት እኔ አላቀም ለምን ነው ጩኸቱ እኔ ብቻ ሲጮህ ብቻ የኢትዮጵያ አይደለም ይቅርታ እንጂ ያው እኛው ስለሆነ ነው ዝም ይሄ ቀልድ ነው ማለት
ስለተጮኸ ዝም ብሎ ቢጮህ ሰዎች ነበሩ ማለት ነው። እስቲ አንድ ምክንያት ሳታውቁ ከተማው ሞልታችሁ ታላቅ ናት ያቱ ማ ብትሉት ራሱ እኔ እንጃ የሆነ ሴትዮ ብቻ ታላቅ ነች ተብሏል እላለሁ። እንደዚህ አይነት ምክንያተኞች እንኳን አልነበራቸውም እናንተ። አንዳንድ ጊዜ እኮ ጌታን እኮ በቃ ተመራምሬ ያገኙት እንኳን እናንተ እንደዚህ አይነት ሰዎች ነበር። ምጮ ሰዎች ነበራችሁ። እሱ ብቻ ሳይሆን ግን የመጨረሻ ወዳጆቼ ያለ ክርስቶስ ነበራችሁ። ያለ እግዚአብሔር አባት ያለ አባት አይደለም ያለ ክርስቶስ የሚለው ቃል ታውቃላችሁ አዳኝ ማለት ነው አይደል? ክራይስት ያለ ክርስቶስ ነበራችሁ፣ ያለ አዳኝ ነበራችሁ፣ ያለ መሲህ ነበራችሁ ብሎ ሲነግራቸው ታያላችሁ። ሰው ያለ ክርስቶስ ከሆነ ምን አለው? ያለ ክርስቶስ ከሆነ የዘላለም ሕይወት የለውም፣ ጠበቃ የለውም። ያለ ክርስቶስ ከሆነ በእግዚአብሔር መካከል ሚዲዬተር የለውም። ሰው ያለ ክርስቶስ ከሆነ ሰላም የለውም። ያለ ክርስቶስ ከሆነ የዘላለም ሕይወት የለውም፣ ተስፋ የለውም። እንዴት ሊኖረው ይችላል? የለውም። በቃ ሁሉ ነገር ከክርስቶስ ጋር የተያዘ ነው። እነዚህ ሰዎች ግን ያለ ክርስቶስ ነበራችሁ ይላቸዋል። እስቲ አሁን ሚልልኛል ያለ ምን ነበራችሁ? ያለ ክርስቶስ ነበራችሁ። እሺ ሌላስ? ያለ እግዚአብሔር አብ ነበራችሁ። ሌላስ? ያለ ተስፋ ነበራችሁ። ሌላስ? ያለ ኪዳን ነበራችሁ። ሌላስ? ያለ ምን? ያለ ሲቲዝንሺፕ ነበራችሁ። ተመልከቱ ነበራችሁ። አሁንስ በቃ አሁንም ብዬ ልጨርስ ነው የሚወላችሁ እንዲያጠራ ያለ ነው ይዛል። አሁንስ ኔክስት እንቀጥላለን። አሁን ግን አንድ ሰው እንደዚህ ብሏል። ግን ባይኖር ግን እኮ ቴዎሎጂካሊ እኮ በጣም እኮ እንትንሽ ወሳኝ ቃል ነች እቺ ቃል። አሁን ግን ባይኖርስ? ግን እስቲ ዝም ብሎ አስቡት እስቲ። እግዚአብሔር እኮ በትንሽ ቃል ነው ብዙ ነገራችን የቀየረው። ለምሳሌ ሚላል ጴጥሮስም በ16 ሰዎች ታስሮ ነበር ይላል። አሁን ሐዋርያ ሥራ ምዕራፍ 10 ታስሮ ነበር። 16 ሰው ነው የሚጠብቀው ወታደር። 3 ነው 4 በሮች አሉት በብረት በር የታጠሩ። ይሄ ሁሉ ታሮ ለነገ ጧት ሊገደል ተዘጋጅቶ ነበር ይልና ነገር ግን ስለ ጴጥሮስ በቤተ ክርስቲያን አጥብቆ ይጸልይ ነበር። አቤት ነገር ግን አያሳጣችሁ። አሜን። ብዙዎቻችን የኖርንባት ምክንያት ነች። ነገር ግን እግዚአብሔር ነገሮችን መቀየር የሚችለው እንደሆነው ቢተውን ኖሮ አለቀልን። ነገር ግኖች አሉ በህይወታችን ጣልቃ እየገቡ የዳንባቸው። እናንተ ግን አሁን ግን አለ እናንተ በፊት ርቃችሁ ጳውሎስ አይተመልከቱ ያለ 5ቱ ያለ 6ቱ ነገሮች የነበሩበትን ዘመን ቅድም ያለ ነው ብያችኋለሁ። ያለ without ናችሁ፣ ባዶ ናችሁ፣ ራቁት ናችሁ፣ ምንም የላችሁ፣ ደሃ ናችሁ፣ ባዶ ናችሁ ካለ በኋላ አሁን ግን አለና ሌላ ቃል ሰጠው ለዚህ ለባዶነት ለዚህ without ለሚለው ቃል ሌላ ቃል ሰጠው። ምን ቃል? ርቃችሁ ለነበራችሁ። ርቀት አለው ደግሞ ጳውሎስ አሁን ያንን ስም ሲጠራው ርቀት ላይ ነበራችሁ። እውነት ነው። ከክርስቶስ ርቀት፣ ከእግዚአብሔር ርቀት፣ ከእስራኤል መንግስት ርቀት፣ ከተስፋው ቃል ርቀት፣ ከኪዳኑ ርቀት ላይ ነበራችሁ የነበራችሁ። ሩቅ ታውቃላችሁ። ሩቅ ሰው እኛ ድሮ እኔ ሩቅ የነበርኩት ከአሜሪካ ነው። ድሮ ሩቅ ነበር እና በቃ በህልማችን እንመጣ ነበር ድሮ። አሁንም ይመጡ ይኖራሉ። እንደውም ጠይቃለሁ ተቀይሯል ወይስ እንደ ዛሬ ነው ብዬ እና እኛ ወደዚህ ሀገር መጣና ገና ይሄ ድል ልክ ገና ሲደርሰን የኔ ወንድም አለ ታናሽ ወንድሜ ነበር እና እሱን ጠየቀችው ኢትዮጵያ ማለት ነው። አረባ ካንድ ነገር ልንገር አለችው። ምን አላት? ህልማየሁ ምን አሜሪካ ሀገር ላይ ሲሄድ አለችው። ድሮ እኮ ነው ሳልመጣ ገና አይታሰብም። አሜሪካ ሀገር ሲሄድ አየው በህልሜ ሲላት ወይ አንቺ ማታውቂው ነገር ልንገርሽ አላት። ሁላችንም በህልማችን አሜሪካ ነው የምናድረው፣ ጧት ነው የምንመለሰው። ነው አለ። በዛን ጊዜ ደግሞ በጣም ቀይጋን መድረሻም መውጫም የለው። ሩቅ መሆን እኮ ከሆነ ነገር ሩቅ መሆን እኮ ደስ አይልም አይደል? ስንገባ ነው ያየነው። በርግጥ ከክርስቶስ ውጪ የገባንባቸው ነገሮች ሁሉ ባዶ ናቸው። እኛ ገና ወደዚህ ሀገር ስንመጣ እዚህ ዋሽንግተን ዳላስ ነበር የወረድነው። ገና ሲያወርደን እኔ ተስፋ ቆረጥኩ። ጫካ ውስጥ ነው እንዴ የምንኖረው ብዬ እኔ ፎቅ በፎቅ ነበር የተፈቀደ። ገና ሲያወርደን እርግጠኛ ነኝ እጅ አውጥታችሁ ተናገሩ ቢባል አልኳት አጠገብ ስለነበር ይሄ ነገር ተሳስቶ ሌላ ሀገር ሊጥለን ነው ሁሉ ነገር። እንደውም አንድ ወንድም ቀድሞ መጣና እዚህ ሀገር እሷን ሊያመጣት ሞከረ ማለት ነው። እና አሁን ቀድማችሁ መጣችሁ ገና ነገሮች አይሰምሩም። እና የሚነፋው ፍራሽ ምን እንደምትሉት ኢንፍሌት ምናምን የሚደረገው ፍራሽ ላይ እሱን ገዛና አስተኛት አምጥቶ ምን ያርክ ቶሎ መጣችበት እሱ ሳይዘጋጅ። ከዛ ዛ ፍራሽ ላይ ተኝታ ሌሊት ላይ ፍራሹ ፈነዳ። ያው ሌሊት ሁለቱ ከዛጧዝ ሌሊት ገና 7 ሰዓት ላይ ንቅት አለችና ተናደደች። እኔ ግን ምልሃኔ አለችው ተናደደ። ይሄ አሜሪካኑ እንዳትለኝ አለች። እውነት ነው። ሁሉ ነገር ስንገባበት አዶ ነው። ስንገባበት የተጠበቀበትን ደስታ የሚሰጥ ኢየሱስ ብቻ ነው። without ሁሉ ነገር የለንም ስንል እናዝናለን። ሲኖረን ግን nothing ነው።
እዚህ ነው አሁን የሚደሰተው ማን መሰላችሁ እዚህ ያልመጣው ነው ብዙ ፕሮፌሲ እየመጣለት ነው ሄዳለም ነው እነሱ እኮ እየዘለሉ ነው አንተ ነገብተ የተደረጋጋ እኔና አንተ ነው እንዴ ያልነው እንጂ እነሱ ወስባ ተመችቷቸዋል ወዳጆች ያለ መሆን ከባድ ነው ሩቅ መሆን ከባድ ነው በጣም እስራኤል ግን ከአሜሪካ ሩቅ ቢሆን ሰው ምን ይሆናል ከሆነ ሀገር ሩቅ ቢሆን ከሲቲዝንሺፕ ሩቅ ቢሆን ከሌለ ነገር ብንርቅ ምንም አይደለም ለዘላለም አይደለችም ከኢየሱስ መራቅ ከተስፋው ኪዳን መራቅ ከእግዚአብሔር መራቅ ወገኖቼ ከዘላለም አምላክ መራቅ እንዴት አይነት ኪሳራ ነው ሩቅ ነበራችሁ በጣም ሩቅ ነበራችሁ ይላል ቁጥር 13 ላይ አሁን ግን እናንተ ምን ርቃችሁ ለነበራችሁ አሁን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ዲፈረንሱ ምንድነው በፊት ሩቅ አሁንስ ቅርብ ለማን ቅርብ ለኪዳኑ ቅርብ ለእስራኤል መንግስት ቅርብ ለክርስቶስ ቅርብ ለእግዚአብሔር አብ ቅርብ አሁን ቀርባችኋል የሩቅ አይደለም አሁን በእነሱ ምትሉ ሰው የለም እግዚአብሔር ምን ብሏቸዋል ተቀብሏቸዋል ኔክስት ዊክ በደንብ አሳያቸዋል በተለይ በክርስቶስ ደም የሚለው ነው አብሬ ላሳያችሁ መፈልገው አሁን ግን እቺን ቃል ግን ላሳያችሁ ከመዝጋቴ በፊት አሁን ግን ምትለው ቃል በጣም ዌይት አላት ውስጧ ክብደት አላት ዝም ብሎ አያያዥ ቃል ብቻ አይደለችም እቺ ቃል በዚህ ክፍል አሁን ግን ምትለው ቃል ሊትራል ከተረጎማችሁት አሁን ያላቸውን ስፒሪቹዋል ስታተስ አሁን ያላቸውን ስፒሪቹዋል ፖዚሽን ነው የምታሳየው አሁን የሆናችሁትን ላሳያችሁ ስታተሳችሁን ላሳያችሁ የስታተስ ለውጥ የፖዚሽን ለውጥ ነው አሁን የሆነው ዝም ብሎ የሆነ ነገር አይደለም በህይወታችሁ የተደረገው ነገር እግዚአብሔር ምን አደረገ ዲስፐንሴሽን ይሉታል ቴዎሎጂካሊ የእግዚአብሔር ምንድነው ይሄ የሆነ ሲዝን ቀይሯል በህይወታችሁ ላይ እግዚአብሔር ከአንድ ሲዝን ወደ ሌላ ሲዝን አስገብቷቸዋል ከአንድ ወራት ወደ ሌላ ወራት አስገብቷቸዋል ከአንድ ምዕተ ዓመት ወደ ሌላ ምዕተ ዓመት እግዚአብሔር አስገብቷቸዋል አሁን ግን ጳውሎስ ይችን ቃል ሲገልጻት በሮሜ ምዕራፍ 3 ቁጥር 21 ላይ ሮሜ ተማራችሁ ታውቃላችሁ አሁን ግን በህግና በነቢያት የተመሰከረለት እግዚአብሔር ጽድቅ ያለ ህግ ተገልጧል ይላል አሁን ግን እኮ በጣም ፓወርፉል ነች አሜን አሜን ወገኖች አሁን ግን ተርፍ ያለው ያልናል ምንኖር አሁን ግን ድኛለሁ ያልናል ምንኖር የኤፌሶን ሰዎች እንድታቁ ፈልጋለሁ ድሮና አሁን መካከል ልዩነት አለ እንደ ድሮ አይደላችሁ እንደ ድሮ ሩቅ አይደላችሁ እግዚአብሔር ሆይ ብትሉት አይደለም እግዚአብሔር ሆይ ስለው አቤት የሚለኝ ምንለው ለዚህ ነው ምን ብሏችሁ ቅርብ ነው እግዚአብሔር የሩቅ አምላክ አይደለም አሁን ለዚህ ነው መጽሐፍቶች በጣም ያበረታቱን እናንተ እኮ በክርስቶስ ደም ስለቀረባችሁ በሚጨንቃችሁ ሰዓት ላይ በሚያሳዝን ሁኔታ ውስጥ ነገር ሲገቡ እናንተ ወደ እግዚአብሔር ፕሬዘንስ ብቻ ግቡ ነው ብቻ ግቡ ስለቀረባችሁ ግቡ ወደ ውስጥ ገብታችሁ ሸክማችሁን አራግፉ ጭንቀታችሁን አራግፉ ነው የሚለን መጽሐፍ ቅዱስ ወገኖቼ አሁን ግን ምንድነው የተቀየረው አሁን ምንድነው ያገኘነው አሁን ግን እንደ ድሮ አይደለም አሁን ኪዳን አገኛችሁ አሁን ኦርፋን አይደላችሁ አሁን መንገድ ላይ ያለ አባት እናት የሌለው ሰው አይደላችሁ ማለት አሁን ሐሳብ የሌለው ሰው አይደላችሁ ኤፌሶን ሰዎች ሆይ ምን አርጉ ይነምል keep on remembering that አስታውሱ አትርሱ ይላል ወገኖቼ ሰው ያለውን ነገር ሲያስታውስ ነው ስሜቱ እንኳን ለውጥ የሚያመጣው ያለውን ነገር ሲያስታውስ ነው መዘመር የሚችለው ያለውን ነገር ሲያስታውስ ነው ጌታን በትክክል ማገልገል የሚችለው ያለውን ነገር ሲያስታውስ ነው ኢቭን መደሰት የሚችለው ምን አለኝና ልደሰት እንዳንል ጳውሎስ የመደሰቻ ምክንያት ሰጠን ለምን ዓላማ እንኑር እንዳንል የመኖሪያ ፐርፐስ ሰጠን ጳውሎስ ይሄ ሁሉ አላችሁ እኮ እናንተ ምን የሌላችሁ ነገር አለ አጨብጭቦ ባዶ እጁን የቀረሰው እኮ አይደለም አንተ አለ አይደለሽም አንቺ ምን አለኝ እስቲ ንገረኝ ስትሩ ጥቅስ ያረጋል እያመጣ ይሰጣቸዋል ምን የሌለ ነገር አለ ላሳይህ ከፈለክ ይሄ አለ ሌላውን ቀርቶ እግዚአብሔር አብ አለ ክርስቶስ አለ ምን ከዚህ በላይ ምን ትፈልጋለህ ወዳጆቼ ስሙ የተባረከ ይሁን ልጁ ያለው ምን አለው ይላል ህይወት የእግዚአብሔር ልጅ የሌለው ምን የለውም ህይወት የለውም እኛ ህይወት አለን ለምን ልጁ ስላለን ህይወት ስላለን የዘላለም ህይወት እንዳላችሁ ታውቁ ዘንድ አለ እንደ ዮሐንስ ሲናገር በእግዚአብሔር ልጅ ስም ለምታምኑ ለእናንተ እጽፍላችኋለሁ እኔ ዮሐንስ ብሎ እንደዚህ ያንቀላፋ አይደለም የጻፈው ታምኑ ዘንድ ሪጆይስ አርጉ እንጂ አለ ሪጆይስ አርጉ ደስ ይበላችሁ ምን አለኝና ስትሉ ምን የሌለ ነገር አለ ላሳይ ይላል ሲቲዝን አለ ኮቨነንት አለ ኢየሱስ አለ አባቱ አለ ኢየሱስ አዳኙ አለ ምን የሌለ ነገር አለ አንተ እናንተ አላችሁ ሩቅ ሆነ መንፈሳዊ ነገር ምትመኝ ሰው አይደለም እግዚአብሔር እንደው አንድ ቀን ይመጣል ምትል አይደለም አንተ እኮ እግዚአብሔር ጋር ይገባና ፕሬዘንስ ውስጥ ይገባና ይላል አሜን ወገኖች ምን አይነት መታደል ነው በማለዳ ተነስቶ እግዚአብሔር የሚል ህዝብ ምን አይነት የታደለ ህዝብ ነው አረ በኢየሱስም ድንዛዜን ከኛ ላይ ያንሳልን ወገኖች አንዳንድ ጊዜ በአንዳንድ ነገሮች ውስጥ ጠላት እኮ የሚደፍቀን እኮ ያለንን ነገር ስለማያሳየን ሰይጣን ደግሞ ሁሌ ደሃና የሚለን ያለንን ነገር ስለሚሸፍንብን ወገኖች ድህነት ገንዘብ ማጣት አይደለም እንደዛ በላ ዓለም ነገራችሁ ሊሆን ይችላል
ድህነት ምክንያቱም ይንገሩን እስቲ ሌሎች ድህነት ማለት ወገኖቼ ወይ ጤና ማጣት እንኳን ብቻ አይደለም ድህነት ብዙ ነገሮች አሉ ማጣት ያለ ምትሏቸው ኢየሱስ የሌለው ሰው ነው አባቶቻችን እያቃጠሏቸው በቁማቸው እያቃጠሏቸው በኮንፊደንስ ይሄዱት ያላቸው ነገር ስለገባቸው መጽሐፍ ቅዱስን ተረጎምክ ተብሎ ሲያቃጥሏቸው በኮንፊደንስ ይሄዱት እነ ፖሊካርፕ እሳቱን ጨምረው በቃ ላነድ ነው ሲሉ አላንድደው ከዚህ በላይ ሚነድ ሌላ የዘላለም እሳት አለ እኔ ድኛለሁ እያሉ በኮንፊደንስ አንድ ነው እያሉ እሳት ነዶባቸው በቁማቸው ተቃጥለው ይሄዱት ያላቸው ስለገባቸው ወገኖቼ ባካችሁ ያለንን ጌታ ያሳየን እንደው አንዳንዴ እኔ ብዙ ጊዜ እላለሁ እስቲ አስቡ አሁን አንድ ሰው ገንዘብ ሰጥቷችሁ ለምሳሌ 500 ሺህ ብር ዛሬ ልሰጥ ተሰማኝ ቢል እንደው እንዳንግቴ አይሆንም እንጂ ከዛ ቢልና መጥቶ እስቲ ቆጣረው ቢል አሁን ዛሬ በቃ ከዚህ ሰዓት የቆጠራ ሰዓት ነው ቢባል 1 2 3 እያላችሁ ሚተኛል ከዚህ ማከር አሁን እኮ እዚህ ጋር የተኛ ሰው በፈልግ አላጣም ግን እየቆጠራችሁ ያው 1 2 3 እያላችሁ በማል ተኝታችሁ ቀስቅሶ ኧረ እባክህ ያንተ ነው ቆጥራ ጨርስ ኧረ እኔ ለሊቱ ሙሉ አልተኛለህ አስቆጥረኝኛ አምጣውና እንደዛ እኮ ያለቆ ወገኖች አላችሁ እኮ ቀላል ነገር እኮ አይደለም ኢየሱስን እያስቆጠረን ነው ይሄ ሰው ኢየሱስን እያስቆጠረን አባት እያስቆጠረን ኪዳን እያስቆጠረን ያለንን ነገር እያስቆጠረን ይሄን ሁሉ ያላችሁ ኤፌሶን ሰዎች እባካችሁ ይሄንን አስቡ ባዶነታችሁን አታስቡ ያላችሁበትን ሁኔታ አታስቡ ሁኔታውን አሁን አየሩ በጣም ብዙ ነገር ነው የሚያወራው ከባድ ነው ወገኖች ይሄንን አታስቡኛ እግዚአብሔር ተናግሮናል ባይዘው ይሄንን ብዙ አደባባይ ብዙ ማለት አያስፈልገኝም ግን መጥኜ ልንገራችሁ እግዚአብሔር እዚህ አደር ላይ የጸለየን የተወሰነ ሀፍ ቻሌንጅ ሀፍ ደግሞ በጣም መልካም ዘመን እግዚአብሔር ይሰጣቸዋል ብሎ ተናግሮናል እዚህ ምስክሮች አሉ እዚህ አሉ የቻሌንጅ ዘመኖች አሉ ግራም ይገባው ነገስታት ራሱ ተረማመሱ ምናይበት ይቀየራል ደግሞ ሌላ ሲዝን ደግሞ ይመጣል ነገሮች ይቀያየራሉ አንተ ግን ምን አለ ነው ማን እንደው ብዙ ጊዜ እንደው ሚላ ፓስተር መኬ ምን አለ ሳይሆን ማን አለ ነው ይላል አይደል ምን አለ ብትባሉ ምትሉታ ማን አለ እግዚአብሔር አለኝ አይደል እግዚአብሔር አለ እስቲ በሉ እግዚአብሔር አለኝ በሩ እስቲ የኤፌሶን ሰዎች ወይ አላችሁ ላስቆጥራችሁ ወደ ኋላ ኖ ቁጡ ካለችሁበት ዲፕሬሽን ውጡ ባዶ ነው ከምትሉበት ነገር ምን አለ ኢየሱስ አለ የዘላለም ሕይወት አለ አዳኝ አለ ሲትዝና አንተ ፕሪቪሌጅድ አንተ ይላችኋል ወገኖቼ ወይ እነኚህ ሁሉ ነገሮች በእጃችን ያዝን ሰዎች ነን ግን ይሄ ሁሉ ነገር በመንድን ነው የሆነው ለክሱ ነው ማሳያችሁ በሙሉ ይሄንን አለ ብሎ ካስቆጠረ በኋላ በምን ስትሉት በደሙ ነው የሚለው ምን ማለት መሰላችሁ አንዳንድ ነገር ባይዘው ትላንት ይመስለኛል አንድ ሰው እየነገረ የነበረ ጠፋብኝ እኛ በተለይ ወደ ሌሎች ዓለም ላይ እንደዚህ በጣም አንዳንድ ነገሮችን ፈጣሪ ባልሆኑ ዓለሞች ላይ ምንኖር ሰዎች ጌታ ወደዛ ያመጣናል ግን አሁን እንደዛ የሆኑ ሰዎች በጣም ብዙ ነገር ፎር ግራንትድ ነው የምንወስደው አለ ለምሳሌ ስልክ አልቆ ነው አይደል እጃችን የገባውኛ እኔ እንደዛ ነው ስልክ አብረን ሰርተናል እንዴ የለን የሰራ ሰው ያለ አይመስለኝም እዚህ እኛ ስልክ የሚባለው ነገር ራሱ ነው እንጂ መጀመሪያ እንዲህ የሚነሳው ስልክ ነበር አሳንሰው እንዲህ የሚባለው መጣ እንደው መጀመሪያ ስልክ የመጣ ጊዜ እኔ ባዶ ስልክ ይዞር ነበር ኢትዮጵያ ስልክ አለ የሚባለው አለኝ ስለሚባል ያኔ ላይን ያልገባለ ስልክ ወንድም እዚህ ላይ አርገል ለምን እንዴ አለኛ ስልክ የለውም ላይ ዞራል እንደዚህ ወጣ ስትሆን ችግር የለም ምን እናሳይታል ያበዛን ጊዜ ሲገባ ነው ስልኩን አውጥተህ ይታል ጌታ አለኝ እና የሚገርማችሁ ምንም አልሰራም ግን ምን አይን ነገር አለ እጃችን ላይ ገብቷል አሁን ስልክ የሚባለው ነገር እጃችን እንዲገባ ስንት ዋጋ እንደተከፈለ ግን አናውቅም እኔ አንድ ጥናት ሳጠና ብዙ አሜሪካውያን ኮምፕሌን የሚያደርጉት ራንዌይ ላይ ነው ይላል ጥናት ነው የሚያሳየው ነገር ራንዌይ ማለት የፕሌን ቴክ ኦፍ ሊያረግ ሲል እና ጻፊው ምን ይላል ወይ አሜሪካውያን ይላል እኔ የሚገርመኝ ነገር ይላል ስንት ሰው ሞቷል እኮ አውሮፕላንን ለመፍጠር ሰዎች እኮ ዋጋ ከፍለዋል ሰዓታቸው ሌሊትና ቀን ሳይተኙ እኮ ነው የፈጠሩት መሬት ላይ የሚበርሰው አንስቶ ሰማይ ላይ እንዲበር አድርገው እንደዚህ ፈጥረውለት ዘገየ ብሎ ግን ያለቅሳል ይዘው እኮ ያለው ያቅም ፕሪቪሌጅ የሆነውን ካላየን እኮ ዘገየ እንዴት ያስለቅሰናል አየር ላይ ያወጣንን አሜን ወገኖች ሰው በፕሌን ሊሆን ይችላል ከፍ ያለው እኛ ግን በመንፈስ ከፍ ያረጋንን ለዚህ ነው ኤፌሶን ሰው በሰማያዊ ስፍራ በመንፈሳዊ በረከት የባረከን ይላል ባረካችሁ ፖዚሽናሊ ከክርስቶስ ጋር አስቀመጣችሁ ይላል አይደል ራንዌይ ላይ ታለቅሳለህ ፖዚሽናሊ እግዚአብሔር ይሄን ሁሉ ሰጥቶት ዛሬ ላልሆነስ ትንሽ ነገር አራተውንቃ አላችሁ ነው የሚለው ዋው ጌታ ይተመሰገነ ይሄ ሁሉ የሆነው ግን በዋጋ ነው ምን አይነት ዋጋ
someone paid the price ቀድም እንዳልከው ዝም ብሎ ስልኩ እጃችን ስለገባ ትንሽ ሲልና ጉረመር ማለት ያንን ስልክ ለመስራት ግን ዋጋ የከፈሉ ሰዎች ግን አሉ እንዳረሱት በጣም ዋጋ የከፈሉ ያን ፕሮሰስ አንዳንዷ ነገር በብዙ ቻሌንጅ ውስጥ ነው አንዳችሁ እንቅልፋቸው አጣ አንዳችሁ ሞተዋል አንዳችሁ ወገኖች አልቆ የተጨረሰ ነገር ሁሉ ጊዜ ፎር ግራንትድ ይወሰዳል መስቀል ላይ ያለቀ ስራ ስለሆነ ኔክስት ዊክ አሳያቸው ኢየሱስ የጨረሰው ማንንም ሳይከፍልበት አለ እኔ ጌታዬን ያገኘሁት ማንንም ሳይከፍልበት አለ አንድ ሰው ወገኖቼ ሰውነቱን አጥቷል አንድ ሰው ፊቱን ወገብ ይሄ ምንድነው ውበቱን አጥቷል አንድ ሰው ወገኖቼ ጎኑን በጦር ተወግቷል አንድ ሰው በመስቀል ላይ ወገኖቼ ወሳኝ የሆነ ሞትን ሞቷል ያ ሰው ማን ነው ኔክስት ዊክ አሳያቸዋለሁ ቆመን እንጸልይ